ትራምፕም አንዳንዴ ሁሉ ጦርነትን አሸንፈን ካልሆነ የአሜሪካ ታላቅነት በምን ይለካል የሚል አይነት አመለካከት ያላቸው ነው የሚመስለው። ዶናልድ ትራምፕ የሚፈልጉትን ነገር ግብ እስከሚያገኙ ድረስ ማንኛውንም አማራጭ ለመውሰድ በተለያየ ጊዜ የተለያየ አይነት ሀሳቦችን ሊያመጡ ይችላሉ። የኢራን ፖለቲከኞችን ስትመለከታቸው አሁን ያገኟትን የመደራደሪያ ሌቨሬጅ እሷን በደንብ አስፍተው ተጠቅመው አሜሪካን ደግሞ መጠምዘዝ ይፈልጋሉ። ዲፕሎማቲክ የሆነው መንገድ የራሱ ፕሮሲጀር አለው፣ የራሱ ጥበብ አለው። ዝም ብሎ ማንም ሰው ዘሎ የሚገባበትና ሊደራደር የሚፈልግበት ነገር አይደለም። አሜሪካ ራሷን ጠብቃ ልክ እንደ አውሮፓ ምናምን በሆርሙዝ በደንብ መተላለፍ የምትችል ሀገር ናት። ኒውክሊየር ጦር መሳሪያ እንድትታጠቅ ቻይናም ይሁን ራሻ አይፈልጉም። ምክንያቱም ሌላ ጊዜ ሌላ ስጋት ነው እና የደህንነት ስጋት ለየትኛውም ሀገር በሌላ ዘመን በሌላ መሪ ሊጋረጥ ይችላል። አገራት የሚወስዷቸው እርምጃዎች በማንም ይሁን በማን ጫና የሚፈጥሩ ናቸው። የዓለምን የነዳጅ ዋጋ አሜሪካን ልትወስን አይገባትም፣ አትችልም።